ሰላምታችን በያላችሁበት ይድረስ የተወደዳችሁ የቻናላችን ቤተሰቦች የዕለቱን የረፋድ አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። የሸዋ ፋኖ በአዲስ አበባ አቅራቢያ የሚያደርገው ትንቅንቅ እንደቀጠለ ነው። የብልጽግናው አገዛዝ ወታደራዊ ካምፖችን ለጅምላ እስርና ግድያ እያዘጋጀ ነው ተብሏል። አስቸኳይ የተባለ መረጃም ተሰምቷል። ረመጦቹ የጀነራል አሳምነው ልጆች በላስታ ያደረሱበትን ጥቃት መቋቋም የተሳነው አገዛዙም በላሊበላ አሳዛኝ ነገር መፈጸሙ ተነግሯል። በአማራ ሳይንት እና በደብረ ማርቆስም አረመኔው መንግስት የጭካኔ ጥጉን ያሳዩ ተግባራትን ፈጽመዋል። ህዝቡም ተቆጥቷል። ትኩረት ያልተሰጠው የወለጋ ጉዳይ ዛሬም ከነመከራው ቀጥሏል። ዜጎች ካልተነገረው ስቃያቸው ጋር እያለቁ ነው። አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። በአዲስ አበባ አቅራቢያ የሚገኘው በአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ የከሰም ሁለተኛ ኮር ኃይለማርያም ማሞ ክፍለ ጦር የሰላም ሰው ሻለቃ በቱለፋ ከተማ ዘልቆ በመግባት ድል ተቀዳጅቷል። የሻለቃው የልዩ ኦፕሬሽን ቡድን አባላት ወደ ቱለፋ ታዳጊ ከተማ በከፍተኛ ጥንቃቄ ዘልቀው በመግባት በከተማዋ የአገዛዙ ተላላኪ ሚሊሻ ብርሃኑ ገብረሃና ላይ እርምጃ ወስደዋል። ይህ እርምጃ የተወሰደበት ግለሰብ ሚሊሻ በማሰልጠንና በመምራት የጠላትን ኃይል ሲያገለግል የነበረ ሲሆን ጋሚ ከዚህ ተግባሩ እንዲቆጠብ ተነግሮት ያልሰማ ባንዳ ነበረ። የሰላም ሰው ሻለቃ ለግለሰቡ እጅን ስጥ የሚል ትዕዛዝ ቢሰጡም ግለሰቡ ፈቃደኛ ባለመሆኑና ተኩስ በመክፈቱ ከሰላም ሰው ሻለቃ በተሰጠው የአጸፋ ምላሽ ግለሰቡ እስከ ወዲያኛው የተሸኘ ሲሆን የታጠቀው አንድ ክላሽንኮቭ መሳሪያ ከነሙሉ ትጥቁም በሻለቃው ቁጥጥር ስር ውሏል። ይህ ኦፕሬሽን በታቀደለት ፍጥነትና ጥራት ተጠናቋል። የሰላም ሰው ሻለቃ ለጠላት መረጃ የሚሰጡና ህዝቡን የሚያወኩ ግለሰቦች ላይ የሚወስደው እርምጃ ተጠናክሮ እንደሚቀጥል ተነግሯል። በሌላ መረጃም ለወረራና ለተለመደው ጭፍጨፋው በሶስት አቅጣጫ ወደ ኃይለማርያም ማሞ ክፍለ ጦር ቀጠና ሲተለተል የወጣውን የጠላት ኃይል የከሰም ኮር ተወርዋሪ ጦር ጨምሮ ሁሉንም የኃይለማርያም ማሞ ክፍለ ጦር ሻለቃዎች ባሳረፉበት ቅጥቀጣ ወደ መጣበት ፈርጥጧል። ይህ በሶስት አቅጣጫ ማለትም በቁና ተራራ ግንባር እነዳኛቸው ሻለቃ፣ በጎርፎ ግንባር ቤዛ ሻለቃ፣ በመስኖ ግንባር የነዳኛቸው ሻለቃና የአባት አርበኞች በጥምረት እንዲሁም የኮሩ ተወርዋሪ ቃኝ ሻለቆች በቀይ በረቅ ግንባር እንዲሁም የኃይለማርያም ማሞ ክፍለ ጦር ቃኝ ሻለቆች በአራዳ ገብርኤል ግንባር በአጠቃላይ የኃይለማርያም ማሞ የክፍለ ጦሩ ሻለቆችም ቃኞችም የአባት አርበኞችም የኮሩ ተወርዋሪዎችም የተሳተፉበት ተጋድሎ ነበር። በቁና ተራራ ግንባር የነዳኛቸው ሻለቃ ባደረገችው ተጋድሎ 2 ሚሊሻ፣ 1 መከላከያ እስከ ወዲያኛው ተሸኝቷል። ቀሪዎቹም በከባድ ጉዳት ወደ ደብረ ብርሃን ሆስፒታል ተልከዋል። አምባገነኑ የብልጽግና አገዛዝ ስልጣኑን ለማራዘም የሚጠቀምበት የይስሙላ ምርጫ እንዳይደናቀፍብኝ በሚል አዲስና አደገኛ የሆነ ማፈንና የማጥፋት እርምጃ መጀመሩን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝም ምክትል የህዝብ ግንኙነት ኃላፊ አርበኛ እስቲበላ አለሙ ገለጸ። አገዛዙ ከፋኖ ጋር ግንኙነት አላችሁ በሚል ሰበብ በከተሞች ውስጥ ንቁ ህዝባዊ ተሳትፎ ያላቸውን ዜጎች ለይቶ ለማጥቃት አቅዷል ተብሏል። በአንደኛ ደረጃ ስጋትነት ንቁ ነጋዴዎችና ባለሀብቶች ለትግሉ የገንዘብ ድጋፍ ያደርጋሉ ተብለው የሚጠረጠሩም የማህበራዊ ሚዲያ አንቂዎችና ወጣቶች እውነትን የሚያሰራጩና ህዝቡን የሚያነቁ የሃይማኖት አባቶችም ስለ ፍትህና ስለ ህዝብ መከራ የሚናገሩ መሪዎች እንዲሁም በመንግስት ተቋማት ውስጥ የሚሰሩ የመንግስት ሰራተኞች የአገዛዙ ካድሬዎች እየፈጸሙት ያለውን ዝርፊያ የሚቃወሙትን የቀኝ አባሎች ናቸው በማለት ለማሰር ታስቧል። እስሩን ለመፈጸም አገዛዙ የነደፈው ስልታዊ ሴራ የታሰሩ ዜጎች እስከ ግንቦት መጨረሻ ድረስ ቤተሰብ እንዳይጠይቃቸውና ድምጻቸው እንዳይሰማ ራቅ ወዳሉ ወታደራዊ ካምፖችና ማጎሪያዎች የማጓዝ ስራ እንዲሰራ አቅዷል። በተጨማሪ አስቸጋሪ ያላቸውን ግለሰቦች በአገዛዙ ታጣቂ ታቅደው በሚፈጸም ግድያ በማከናወን በግርግር ወይም ባልታጠቁ ሰዎች ጥቃት እንዲገደሉም ትዕዛዝ ማውረዱ ተረጋግጧል። አረመኔው አገዛዝ ይህን የንጹሃን ዜጎች ግድያ ሲፈጽም የፋኖ ሴል በሚል ስም በማጥፋት ህጋዊ ሽፋን ለመስጠት እንደሚሞክርም ይጠበቃል። ስለሆነ ማህበረሰቡ ይህን የአገዛዙን ጅምላ እስርና የጥፋት ሴራ ለማክሸፍ ከፍተኛ ጥንቃቄ እንዲያደርግ ጥሪ ቀርቧል። ይህንን የጥፋት ዘመቻ ለመቀልበስ እያንዳንዱ ዜጋ መረጃ መለዋወጥ፣ ማንኛውም ግለሰብ በጸጥታ ኃይሎች ሲወሰድ ወይም ሲታሰር ወዲያውኑ ለቤተሰብ ለጎረቤትና ለማህበራዊ ሚዲያ እንዲደርስ ማድረግ ድምጽን አለማጥፋት ዋነኛው መከላከያ ነው። የጋራ ጥበቃ በማድረግ በየመንደሩና በየአካባቢው እንግዳ እንቅስቃሴዎችን መከታተል፣ በተለይ በሃይማኖት አባቶችና በታወቁ አንቂዎች ዙሪያ ማህበረሰቡ የጋራ ጥበቃ እንዲያደርግ ይመከራል። ስጋት ያለባቸው ወጣቶችና አንቂዎች አድራሻቸውን በየጊዜው በመቀያየርና በብቸኝነት ከመንቀሳቀስ በመቆጠብ ራሳቸውን መጠበቅ አለባቸው። የሴራ ግድያዎችን ማጋለጥ፣ በከተማ ውስጥ የሚፈጠሩ ድንገተኛ ግርግሮችንና አጠራጣሪ እንቅስቃሴዎች
ሁኔታዎችን በንቃት መከታተልና በአገዛዙ የሚላኩ ገዳዮችን በህዝብ አይን መቆጣጠር አስፈላጊ መሆኑን አርበኛ እስቲበላ አለሙ ገልጿል። አገዛዙ ህዝቡን በማሰርና በመግደል የስልጣን እድሜውን ለማራዘም የሚያደርገው ጥረት የሽንፈቱ መጀመሪያ እንጂ መዳኛ ሊሆን አይችልም። የንጹሃን ዜጎች መታሰርና መሰደድ ትግሉ ይበልጥ የሚያፋፍም እንጂ የሚያቀዘቅዝ አይደለም። ህዝቡ በአንድነት በመቆም ይህንን የጨለማ ዘመቻ ማክሸፍ አለበት ብሏል። የአማራን ህዝብ በማንነቱ ብቻ የጨፈጨፈ ያለው ስርዓት በትላንትናው ዕለት የመሃል አማራ ሳይንትን ህዝብ ቤተክርስቲያን ላይ በመድፍ ጨፍጭፏል። ይህ ጨፍጫፊ መንግስት የአማራን ህዝብ ታሪክ ከማጥፋት አልፎ የኢትዮጵያ ኦርቶዶክስን የማዳከም ስራ ገዳማትን ኢላማ ያደረገ ሲሆን ርዕሰ አድባራትን ወገዳማት ታዕከ ነገስት አትሮንሰ ማርያም ቤተክርስቲያን በመድፍ በመደብደብ 26 ሰዎች የተጎዱ ሲሆን ከዚህ ውስጥ አስተዳዳሪውና አቃቢዋ እንዲሁም 3 ዲያቆናት በአጠቃላይ 5 ሲሞቱም 21 ከባድ ቁስለኞች ሆነዋል። በደቡብ ወሎ መሃል ሳይንት ወረዳ የምትገኘው ታሪካዊ ና ጥንታዊቷ ርዕሰ አድባራት ወገዳማት ታዕካ ነገስት አትሮንሰ ማርያም ቤተክርስቲያን መስዋዕት ኦሪት ከሚሰዋባቸው የኦሪት ቤተክርስቲያን አንዷ ስትሆን ቤተክርስቲያኗ ከዓመተ ዓለም ጀምራ ምዕመኖቿን ስታገለግል የቆየች ሲሆን በአጼ አምደ ማርያም ጨምሮ የብዙ ነገስታት መቃብር ዛሬም ድረስ ቦታው ይገኛል። ጨፍጫፊው መንግስት ቤተክርስቲያኗን ኢላማ ያደረገበት ምክንያት በርካታ የታሪክ መዛግብቶች ያሉባት በመሆኗ በርካታ የአብነት ተማሪዎችም የሚማሩበት በመሆኗና ኦርቶዶክስን ማዳከም አማራን የማዳከሚያ አንዱ ስልት በመሆኑ ነው። በሁኔታው የተደናገጡት የገዳሟ የአብነት ተማሪዎች በሙሉም ለቀው መሰደዳቸውን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ አሳውቋል። አገዛዙ የቅዱሱም የንጉሱም ሀገር የሆነውን የላሊበላን ህዝብ እያሰቃየ ነው ተብሏል። ከሰሞኑ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ ግዙፉ 303ኛ አሳምነው ኮር ልዩ ኦፕሬሽን ቅዱስ ላሊበላ ከተማ ዘልቆ በመግባት የላስታ ወረዳ ብልጽግና ቅርንጫፍ ጽህፈት ቤት አደረጃጀት ኃላፊ የሆነችውን ወይዘሮ የኔነሽ መላኩን በቁጥጥር ስር መዋሉ ይታወቃል። የብልጽግናው አገዛዝ የራሱን አመራር ማስለቀቅ ሲያቅተው የጦርነቱ ተሳታፊ ያልሆኑና የግል ህይወታቸውን የሚኖሩ የፋኖ ቤተሰቦችን እያሳደደ እያሰረ እንደሚገኝ የመረጃ ምንጮች ገልጸዋል። አሸባሪ ነው ሲሉት መንግስት ነው ሲሉት ወንበዴ ሆኖ የሚገኘው አገዛዝ በሰማይም በምድርም አለኝ የሚለው ጦር አሰማርቶ ገጥሞ ማሸነፍ ያልቻለውን የፋኖን ክንድም አህያውን ፈርቶ ዳውላውን እንዲሉ በላስታ ወረዳ የፋኖ ቤተሰብ ናችሁ፣ ፋኖ ዘመድ አላችሁ በማለት ከመነኩሴ እስከ ህፃን ልጅ አፍኖ በማሰርና በመሰወር ላይ ይገኛል። በዚህም የምኒልክ እዝ ማህበራዊ ጉዳዮች ኃላፊ የዓለምነው መብራቱ እናት፣ የእዙም ወታደራዊ አዛዥ የአርበኛ ወንድሙ ማሩ ባለቤት እናትም፣ የላስታ ኮር አስተዳደር ኃላፊ የአርበኛ ሙላ አዳነ ወንድም፣ የአርበኛ ጣሰው አጋዡ ባለቤትም፣ የላስታ ኮር ህግ ክፍል ኃላፊ የአርበኛ ዋኛው አደራ ወንድም፣ የላስታ ኮር መሳሪያ ጥገና ዘርፍ የአርበኛ ተመቼ ቢራራ ባለቤት፣ የላስታ ኮር ወታደራዊ አማካሪ የአርበኛ ሻንበል ወዳጅ ባለቤት፣ ፋኖ ተፈራ እባቡ እናትም፣ የፋኖ አበባው እህቶች፣ የፋኒት ብርቄ እህትና ሌሎችም በአገዛዙ ሰራዊቶች እንደተወሰዱ ታውቋል። አገዛዙ በዛሬው ብቻ ሳይሆን በመጪውም ትውልድ ላይ ጦርነቱን አውጇል ተብሏል። በደብረ ማርቆስ ከተማ ሰፍሮ የሚገኘውና ራሱን ጥምር ጦር ብሎ የሚጠራው የአብይ አህመድ ወራሪ ኃይል ወደ ሮቡ ገበያ ሬሽን ለማድረስ በሚያደርገው እንቅስቃሴ በንጹሃን ዜጎችና በህዝብ የልማት ተቋማት ላይ ያደረሰ ያለው ግፍ ቀጥሏል። በእነራታ መጀመሪያ ደረጃ ትምህርት ቤት ላይ የተፈጸመው መጠነ ሰፊ ውድመትና ዘረፋ ደግሞ የስርዓቱ አማራን የማጥፋትና የማደንቆር ስልጣዊ ዘመቻ በግልጽ ያሳየ ነው ተብሏል። ትምህርት ቤቱ በአሁኑ ወቅት ሙሉ በሙሉ አገልግሎት መስጠት በማይችልበት ደረጃ ፈራርሷል። የጥፋት ኃይሉ በመድፍ በቢኤም 107 በዙ 23 እና በሞርተር በመታጀብ በንጹሃን አርሶ አደሮች ላይ የተኮሰ ንጹሃንንና የንጹሃንን ንብረት ከማውደሙ ባሻገር ለትምህርት ቤቱ ከባድ ጉዳት አድርሷል። ለተማሪዎች መማሪያና ለአስተዳደር ስራ ይውሉ የነበሩ ኮምፒውተሮች፣ ፕሪንተሮችና የድምጽ ማውጊያ መሳሪያዎች ተዘርፈዋል። መውሰድ ያልቻሉትን ደግሞ ሰባብረውና በትነው ሄደዋል። የትውልድ ታሪክና የተማሪዎች መረጃ የያዙ ሰነዶች፣ መጽሐፍትና ልዩ ልዩ የመማሪያ ግብዓቶች ከየመደርደሪያው ተዝረክርከው መሬት ላይ እንዲረገጡም እንዲቀደዱና እንዲቃጠሉ ተደርገዋል። ጠረጴዛዎች፣ ወንበሮች፣ ሰነድ ማስቀመጫ ቁም ሳጥኖች ተሰባብረው ከጥቅም ውጭ ሆነዋል። መጋዘኖች ተበርብረው ሙሉ በሙሉ የሚኒ ሚዲያ አልባሳትና ጨርቃ ጨርቆች ተዘርፈዋል። የተወሰኑት ደግሞ ተቀዳዳው ጥቅም በማይሰጡበት ደረጃ ላይ ሆነዋል። የአካባቢው የማህበረሰብ ክፍሎች ይህን ድርጊት የሚያሳየው የስርዓቱ ጸብ ከፋኖ ጋር ብቻ ሳይሆን ከአማራ ህዝብና ከአማራው መጻኢ ዕድል ጋር መሆኑ ነው ሲሉ በምሬት የደረሰባቸውን በደልና የተሰማቸውን ጥልቅ ሐዘን ገልጸዋል። የአካባቢው ማህበረሰብና
እንደገለጸው ፋኖ አካባቢውን ተቆጣጥሮ በነበረበት ወቅት ለትምህርት ቤቱ ልዩ ጥበቃና እንክብካቤ ያደርግ ነበር። ይሁን እንጂ መንግስት ነኝ የሚለው ኃይል ወደ ስፍራው ሲገባ የታየው ግን ተቋሙን ማውደም፣ መዝረፍና የወደፊት ተስፋ የሆኑ ህጻናትን የመማማሪያ ክፍል ማዘጋት ሆኗል። ፋኖ ሲያቅፈው ወራሪው አጠፋው ሲሉም የደረሰውን ውድመት በቁጭት ይናገራሉ። ይህ በሲቪል ተቋማት ላይ የሚፈጸም ጥቃት ዓለም አቀፍ የጦር ወንጀል መሆኑን የታዘቡ ባለሙያዎችም ለደረሰው ውድመት አካባቢውን ተቆጣጥሮ የነበረው ኃይል ሙሉ በሙሉ ተጠያቂ መሆኑን መግለጻቸውን የደብረ ማርቆስ ከተማ አስተዳደር ጊዜያዊ መንግስት ሚዲያና ኮሚኒኬሽን አሳውቋል። በወለጋ የአማራ ተወላጆች ላይ ያነጣጠረ የጅምላ ጭፍጨፋ፣ ማፈናቀልና ዝርፊያ ተባብሶ መቀጠሉ ተነገረ። የኦሮሚያ ክልል ጸጥታ ኃይል ከኦነግ ሸኔ ታጣቂ ጋር በመጣመር በምስራቅ ወለጋና በሆሮ ጉዱሩ ወለጋ ዞኖች የአማራ ተወላጆች ላይ የከፈተው ጭፍጨፋ ተባብሶ ቀጥሏል። እስካሁን ባለው ህጻናትና አረጋውያንን ጨምሮ በርካታ የአማራ ተወላጆች በአሰቃቂ ሁኔታ ተገድለዋል። ጥቃቱ በዋናነት በምስራቅ ወለጋ ዞን ከአንገር ጉቴ ከተማ በቅርብ ርቀት መንደር 06 እና መንደር 04 ቀበሌዎች፣ በሲቦ ስሬ ወረዳ ጉዮ ቀበሌ ላይ እንዲሁም በሆሮ ጉዱሩ ወለጋ ዞን አቤደንጎር ወረዳ ስር በሚገኙ በአርሲ፣ በአሙሩ፣ በጉዳቢላና በሌሎች የዞኑ አካባቢዎች ላይ ሲሆን በዚህም በርካታ የአማራ ተወላጆች በአሰቃቂ ሁኔታ ተገድለዋል። በርካቶች ደግሞ በሞርተርና በዙ 23 እንዲሁም በብሬንና በስናይፐር ጭምር ተመተው በሕክምና እጦት በሞትና በህይወት መካከል ሆነው እያጣጣሩ እንደሚገኙ ተነግሯል። በአማራ ተወላጆች ላይ የተከፈተው ጥቃት ተባብሶ እንዲቀጥል ወንዝ ተሻግሮ የመጣብን ፋኖ የለም፣ የሚያሰጋን እዚህ ያለው ነው በሚል ራሳቸውን የኦሮሞ ምሁራን ብለው የሚጠሩ ታዋቂ ሰዎች ጭምር አማራው በጅምላ እንዲገደል የሐሰተኛ ፍረጃ ቅስቀሳ በየሚዲያው እያደረጉ ሲሆንም የክልሉ መንግስትም የክልሉ ኃይልን ከሚኒሻው ጋርና በክልሉ ከሚንቀሳቀሱ የኦነግ ታጣቂዎች ጋር በማጣመርም በንጹሃኖች ላይ በሜካናይዝድ የታገዘ ጥቃት ከፍተዋል። ከየካቲት ወር አጋማሽ ጀምሮ በተከፈተው ጥቃት በምስራቅ ወለጋ ዞን ከአንገር ጉቴ ከተማ በቅርብ ርቀት የሚገኙት መንደር 06 እና መንደር 04 ቀበሌዎች እንዲሁም በዞኑ ስር ሲቦስሬ ወረዳ ደንገጉዮ ቀበሌ ልዩ ቦታው ከረዩ መንደር ሙሉ በሙሉ ወድሟል። በጥቃቱም በርካታ የአማራ ተወላጆች የተገደሉ ሲሆን ቀሪው ህዝብ ህይወቱን ለማትረፍ ወደ አንገር ጉቴ ከተማና ወደ ሌሎች አጎራባቾች አካባቢዎች ለመሰደድ ተገዷል። በዚሁ ዞን በክልሉ ጸጥታ ኃይሎች ከወደሙት ከመንደር 06 እና ከመንደር 04 ቀበሌዎች በ10 ኪሎ ሜትር ርቀት ዙሪያ የሚገኙ መንደር 11፣ መንደር 12፣ መንደር 13፣ መንደር 02፣ መንደር 03፣ መንደር 14፣ መንደር 22 እና አንዴዶቼ እንዲሁም አንገር ጉቴ ከተማ የሚኖሩ የአማራ ተወላጆች ከባድ ስጋትና ጭንቀት ላይ መውደቃቸውን ገልጸዋል። በተመሳሳይ በሆሮ ጉዱሩ ወለጋ ዞን አቤደንጎር ወረዳ ስር የሚገኙ አርሲ፣ ጉዳቢላና ሌሎች የዞኑ አካባቢዎች ሙሉ በሙሉ የወደሙ ሲሆን ህጻናትና ነፍሰ ጡር እናቶችን ጨምሮ በርካታ አርሶ አደሮች መገደላቸው ታውቋል። በአቤደንጎር ወረዳ ቱሉ ጋና ከተማ ላይ ንጹሃንን ለመጨፍጨፍ እንዲሁም ሀብት ንብረት ለማውደም በተንቀሳቀሱ የክልሉ ኃይሎችና ተፈጥሯዊ መብታቸውን ተጠቅመው ራሳቸውንና ንብረታቸውን ለማትረፍ በተደራጁ የአካባቢው ነዋሪዎች መካከል ያለፉት ቀናት ከባድ ግጭት ተቀስቅሶ በርካታ ሰብአዊና ቁሳዊ ውድመት ደርሷል። ከልዩ ኃይሉና ከሚሊሻ አባላቱ እንዲሁም ከኦነግ ታጣቂዎች ጋር በመቀናጀት እግር በእግር እየተከታተለ ሀብት ንብረት በመዝረፍ በተሽከርካሪ የሚጭን ዘራፊ ግብረ ኃይል አብሮ መኖሩን የገለጹም ከመንደር 06 እና ከመንደር 04 ቀበሌዎች ተፈናቅለው በአጎራባች አካባቢ ተጠልለው የሚገኙ ተጎጂዎች በዚህም በርካታ የቀንድ ከብቶችና የተከዘነ እህል ዘርፈው በተሽከርካሪ እየጫኑ ወስዶብናል ብለዋል። ዘራፊው ግብረ ኃይል በሚሊሻውና በልዩ ኃይሉ በሚሰጠውን ሽፋን ተጠቅሞ የቻለውን ሀብት ንብረት በበርካታ ተሽከርካሪ ጭኖ የወሰደ ሲሆን መውሰድ ያልቻለውን ንብረት ደግሞ ቤንዚል አርከፍክፎ በእሳት አቃጥሎ አውድሞታል። በሁለቱ ዞኖች አጎራባች አካባቢዎች ላይ የክልሉ ጸጥታ ኃይሎች ከኦነግ ሸኔ ታጣቂዎች ጋር ተጣምረው በከፈቱት ጥቃት ከተገደሉት በርካታ ንጹሃኖች በተጨማሪ በርካቶች ተፈናቅለዋል። በአንገር ጉቴ ከተማ በርካታ ቁጥር ያላቸው ተፈናቃይ ወገኖች ተጠልለው የሚገኙ ሲሆን አብዛኞቹ የእስልምና እምነት ተከታይ በመሆናቸው ከረመዳን ጾም ጋር ተያይዞ የሚያፈጥሩበትና ጾም የሚያስሩበት ምግብ በማጣታቸው ለከባድ ረሃብ መጋለጣቸው ለማረጋገጥ ተችሏል። ሀብት ንብረታችን ተዘርፏል፣ ቀሪውም በእሳት ተቃጥሏል፣ የሚላስ የሚቀመስ የለም ሲሉ የገለጹት ተጎጂዎቹም ከኛ መካከል አንዳንዶች በአፋቸው ምግብ ሳይቀምሱ ቀናትን በማስቆጠራቸው ራሳቸውን ስተው ወድቀዋል ሲሉ ተናግረዋል። ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር መርከቦችና ሌሎች ወታደራዊ ይዞታዎች ላይ ጥቃት ለመፈጸም ሊውል የሚችል መረጃ ለኢራን ማቅረቧን ለጉዳዩ ቅርበት ያላቸው ባለስልጣናት እንደነገሩት የዜና ወኪሉ አሶሺየትድ ፕሬስ ዘገበ። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ያነጋገራቸው ሌላ የአሜሪካ ባለስልጣንም ሩሲያ ዋሽንግተን በቀጠናው ያላትን ይዞታ የተመለከተ መረጃ ለኢራን እያቀረበች መሆኑን ተናግረዋል። ስለዚህ ጉዳይ የተጠየቁት አሜሪካ መከላከያ ሚኒስትር ፒት ሄግሴት በበኩላቸው ፕሬዚዳንት ዶናልድ ትራምፕ ማን
ማንን እያነጋገረ እንደሆነ ያውቃሉ ብለዋል። ኤፒ ያነጋገራቸው ምንጮች ይህንን ቢናገሩም ሩሲያ መረጃ በማቅረብ የኢራንን እርምጃ እየመራች ነው የሚለው የአሜሪካ የስለላ መረጃ የተረጋገጠ እንዳልሆነ አክለዋል ተብሏል። ይህ መረጃ ሩሲያ ከሳምንት በፊት አሜሪካና እስራኤል ኢራን ላይ በከፈቱት ጥቃት ውስጥ የመሳተፍ ፍላጎት እንዳላት የሚጠቁም የመጀመሪያ ምልክት ተደርጎ መወሰዱን ዘገባው ያመለክታል። በኒውክሌር ፕሮግራሟ ምክንያት ለረጅም ጊዜ መገለል ከደረሰባት ኢራን ጋር ወዳጅነታቸውን ካስቀጠሉ ሀገራት አንዷ ሩሲያ ነች። የአሜሪካ መከላከያ ሚኒስትር ሄጌስት ከሲቢኤስ ኒውስ 60 ሚኒትስ የተሰኘው ፕሮግራም ጋር ባደረጉት ቃለ መጠይቅ ሩሲያ በቀጠናው ስለሚገኘው የአሜሪካ ጦር እንቅስቃሴ ለኢራን መረጃ እያቀረበች ነው ስለመባሉ ተጠይቀዋል። ሚኒስትሩ ምላሽ ሲሰጡ አሜሪካ ሁሉንም ነገር እየተከታተለች እንዲሁም በውጊያ ዕቅዷ ውስጥ እያካተተች እንደሆነ ተናግረዋል። የአሜሪካ ሕዝብ የጦር ኃይሎች ጠቅላይ አዛዡ ማንን እያነጋገረ እንደሆነ እንደሚያውቁ እርግጠኛ መሆን ይችላል ብለዋል። በይፋ የሚደረግም ሆነ በጀርባ የሚከወን መፈጠር የሌለበት ማንኛውም ነገር እየተጋፈጥን ነው፣ በኃይል እየተጋፈጥነው ነው ሲሉም ለሲቢኤስ ኒውስ ምላሽ ሰጥተዋል። በሌላ በኩል የሩሲያ ፕሬዝዳንት ቭላዲሚር ፑቲን ከኢራኑ ፕሬዝዳንት ማሱድ ጋር መነጋገራቸውና ሀዘናቸውን መግለጻቸውን ክሬምሊን አስታውቋል። ሩሲያ የኃይል እርምጃዎች መቆም አለባቸው የሚል አቋም እንዳላትም ገልጸዋል ተብሏል። የፑቲን ጽሕፈት ቤት ያወጣው መረጃ እንደሚያመለክተው ሁለቱ አካላት ግንኙነታቸውን ለማስቀጠል ተስማምተዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።